የሃይማኖት አባቶች ዝም ብላችሁ የምታውን ስራ እየሰራችሁ ነው። ትምህርቱ ሲሰጥ የሌላችሁ ሰዎች ዛሬ ነብይ ሆናችሁ እየተናገራችሁ ነው። እስኪ ጽናጽን ይዛችሁ ውጡና አልቅሱና እስኪ ይህ ወጣት አይመለስም? የምህላ ጸሎት ይዘን አመድ ነስንሰን ማቅ ለብሰን እናልቅስ ብለን አዋጅ ስናውጅ እናንተ ዕለተ ዓርብ በሁለት ሰዓት ጃምቦ ሃውስ እንደ ጉርጥ ተዘብዝፋችሁ ነው ያላችሁ። እና ፖለቲካ እየጻፍን አይደለም? የሃይማኖት አባት የሆነ ነገር አናግሮ ሆነ ታርጋ ለጥፎ ዋጋ ለማስከፈል እንዳትሞኙ ዋጋ እንከፍ። እነሱም የችግሩ ጽዋ ተቀባይ ስለሆኑ ነው፣ ተካፋይ ስለሆኑ ነው፣ ስለሚገደሉ ነው። ችግሩ ያለው እዚህ ነው እንጂ ሌላ ቦታ ጣት አትቀስሩ ነው። አንዱ አንዱን የደም ካባ እያለበሰ መሄድ ይሄማ ቆየንበት እኮ። አባቶች ልጆቻችሁን አስገፉ። በሬ ገዝቼ እሰጣለሁ በሉ፣ 100 ሺህ እሰጣለሁ በሉ። የሃይማኖት አባቶች የሚጠበቅባችሁን እየሰራችሁ ነው። መስቀል አስፋልት ላይ ጥለን ተው በማርያም ስንል ማንም አልደረሰም። ብዙ መድረክ ላይ አባቶች አንገት ደፍተዋል። ሌላውን ትቶ መጀመሪያ ሰላምን ለማረጋገጥ በአባቶች መሪነት መሰለፍ በኮሚሽን ተቀብዬ ከሆነ ከቤተ ክርስቲያኒቷ ላይ ገንዘብ ማለት ነው በማህተም ይህን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። ሰላም ተመልካቾች እንደምን አላችሁ? ይህ ልብ አምላክ ነው። ሟርተኛና ሸርተኛን የምናስወግድበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አበው ሊቃውንተ ቤተክርስቲያንና ሊቀ ካህናት ኢየሱስ ክርስቶስ ያስተማራቸውን ትምህርቶች የምናስተላልፍበት ቻናላችን ነው። ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁን አትርሱም። ዛሬ ወደ እናንተ የመጣ ነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጥምቀት በዓል አማካኝነት ታቦታት ወጥተው ሀገር ይባርካሉ፣ ሕዝብ ይባርካሉ። ሌሎች ደግሞ አስመሳዮች ጣዖት እየተሸከሙ የተዋህዶን ስም እያረከሱ ይገኛሉ። እነዚህ ከምንመለከተው መረጃ መካከል አንዱ ነው። ሌላው ጉዳይ ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ስለ ጦርነት መጮህ አለባችሁም፣ ጦርነት ልታስቆሙ ይገባል፣ ጽናጽንና ከበሮ ይዛችሁ ወጣችሁ ልትጮሁ ይገባል ሲሉ ጀነራሎችና የጦር አርበኞች ተናግረዋል። አባቶችም እኛ ይህንን ነገር ተናግረናል፣ ግን ሊሰማን የቻለ የለም ሲሉ ይሰማሉ። እኒህና ሌሎች መረጃዎችን ወደ እናንተ የምናቀርብ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያ ወደ ቪዲዮአችን እንገባለን። ይህንን አሰማችኋለሁ። ፍርዱ ለእናንተ ነው። እና የሃይማኖት አባቶች ዝም ብላችሁ የምታውን ስራ እየሰራችሁ ነው። የሃይማኖት አባቶች የሚጠበቅባችሁን እየሰራችሁ ነው። እስኪ ጽናጽን ይዛችሁ ውጡና አልቅሱና እስኪ ይህ ወጣት አይመለስም? እና ፖለቲካ እየጻፍን አይደለም? የሃይማኖት አባት አይደለም? ኧረ ተው። የሃይማኖት አባቶች የሚጠበቅባችሁን ድርሻ ተወጡ። ይህንን ብለዋል። እንግዲህ እኛ የሃይማኖት አባቶች ለምንድነው የማትወጡት? ለምንድነው ጽናጽልና መስቀላችሁን ይዛችሁ የማትወጡት? የሚል ጥሪ እየቀረበ ነው የሚገኘው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አባታችን እንዲህ ሲሉ ለሳቸው መልስ ሰጥተዋል። ላሰማችሁ እስኪ። ይህንን አስተምሮ ከፋፍለን በንስሐ አባት ደረጃ፣ በጽዋ ማህበራት ደረጃ፣ በሰንበት ትምህርት ቤቶች ደረጃ ትምህርቱ ሲሰጥ የሌላችሁ ሰዎች ዛሬ ነቢይ ሆናችሁ እየተናገራችሁ ነው። ይህ ክፉ ነገር ገጥሞናል፣ ምህላ እናድርግ ብለን በትንሹ ከ5 ጊዜ በላይ እንደ ከተማ የምህላ ጸሎት ይዘን አመድ ነስንሰን ማቅ ለብሰን እናልቅስ ብለን አዋጅ ስናውጅ እናንተ ዕለተ ዓርብ በሁለት ሰዓት ጃምቦ ሃውስ እንደ ጉርጥ ተዘብዝፋችሁ ነው ያላችሁ። ወደ ሃይማኖት አባቱ ወደዚያም ጠጋ አድርጎ ይቺ ጠጋ ምን መሰላችሁ? የሆነ ነገር አናግሮ ሆነ ታርጋ ለጥፎ ዋጋ ለማስከፈል እንዳትሞኙ ዋጋ እንከፍ። ተመካክረን ተነጋግረን ችግሩን ልንፈታ ነው እንጂ የመጣ ነው አንዱ አንዱን እየተቸ አንዱ አንዱን የደም ካባ እያለበሰ መሄድ ይሄማ ቆየንበት እኮ። ገና ከእንጭጩ ይሄ ነገር ሲጀምር የሀገር ሽማግሌዎችን በመያዝ እና አባ ፍስሐ አሉ ዛሬ ድንጋይ ተሸክመን መስቀል አስፋልት ላይ ጥለን ተው በማርያም ስንል ማንም አልደረሰም። ትክክለኛ ምላሽ ነው የሰጡት አባታችን። ወንድማችንም የጦር አርበኛው የተናገረው ነገር ልክ ነው። ነገር ግን እነዚህ አባቶች ምንድነው ያሉት? እኛ
ከጥንስሱ ገና ተናግረናል። የሃይማኖት አባቶች በዚህ ልክ ወጥተን ነበረ። እውነት ነው። ማን አሁንም የሆነ ሰዓት ታስታውሳላችሁ በጦር የወታደር ልብስ በመልበስ እነሱም በማይወክል መልኩ የወታደር ስነ ልቦናን እና የወታደርን ስነ ምግባር በማይወክል መልኩ በጥፊ ሲመቱ ካህናቱ ታስታውሳላችሁ። ካህናት መስቀል ይዘው በማርያም በመስቀሉ ኃይል እባክህን ሲሉት የማይሰማ የወታደር ስነ ምግባር የያዘ ሰው አሁን በዚህ ልክ መናገሩ ጥሩ አይደለም። ታልጋ መለጣጠፉ ልክ አይደለም። ሀገሬ ጋራ ናት፣ በጋራ እናልቅስ፣ በጋራ ንጩህ የሚሉ አባቶች አሁን ወደ ሌላ እየተቀየረባቸው ነው። በዚህኛው ሲባል በዚህኛው ይባላሉ። ያኛው በዚህኛው ሲመልሳቸው ደግሞ ይሄንኛው በዚህኛው ያጣበቃቸዋል። ይህ ታዲያ አባቶች ለማን ይኖሩ እየተናገሩ እኮ ነው። ነገር ግን አንድ ጀነራል የጦር ወታደር መንግስት ይህንን ነገር ሊፈታ ይገባል፣ የሃይማኖት አባቶችም ስጦታ እንሰጣለን ብላችሁ እነዚህን ሰዎች ማምጣት ይኖርብናል፣ ሰላም ማምጣት ይኖርብናል ሲል ይናገራሉ። ላሰማችሁ። አባቶች ልጆቻችሁን አስገቡ፣ በሬ ገዝቼ እሰጣለሁ በሉ፣ 100 ሺህ እሰጣለሁ በሉ፣ መታት ወድቅም በሉ የሚለው መልእክት ከባድ ነው። ይሄ መሆን መቻል አለበት። አባቶች ብቻ አይደለም፣ መንግስት ራሱ ያቋቁማል። እኔ በብዙ መድረክ ላይ አባቶች አንገት ደፍተዋል። እንዲያውም እዚህ ነው ጥሩ በድፍረት እንትን እያሉ ያሉት ያየሁት። አንገት የደፉበት ምክንያትም እነሱም የችግሩ ጽዋ ተቀባይ ስለሆኑ ነው፣ ተካፋይ ስለሆኑ ነው፣ ስለሚገደሉ ነው። ክፉ ነገር አይተናል በሌሎች ወረዳዎች። እኔ አሁን እዚህ አልናገርም፣ ታሪክ ያወጣል። ስለዚህ ችግሩ ያለው እዚህ ነው እንጂ ሌላ ቦታ ጣት አትቀስሩ ነው። እኔ ከአሁን በኋላ ወደ ተግባር መግባት በተለይ እዚህ ያለ ይሄ መድረክ ወይም ይሄ ወረዳ እኔ ብዙ የመንግስት ጉልበት የሚጠይቅ አይመስለኝም። ተረድቶታል ችግሩን። ይሄን አስተባብሮ ወደ ስራ መግባት ግን የሁሉም የራሱ የመንግስት አመራር ወረዳ፣ ቀበሌ ወዘተ የሚባለው አካል ኢቭን ፕላስ የመንግስት ሰራተኛ ጭምር ሌላውን ትቶ መጀመሪያ ሰላምን ለማረጋገጥ በአባቶች መሪነት መሰለፍ አለበት። ይሄ ነው እንግዲህ በአባቶች መሪነት ሁሉም መውጣት አለበት የሚል አዋጅ ታውጇል። ነገር ግን የሃይማኖት አባቶች ደግሞ ሲሞቱ የሃይማኖት ተቆርቋሪዎች ራሱ ሳይቀሩ ለምንድን ነው ብለው ጥያቄ አይጠይቁም። አባቶቻችን እየሞቱ ነው። አባቶቻችን የተለያየ ተግባር እየተሰራባቸው ነው። ሰላም የጋራ ናት። ልክ ናችሁ። ወታደር የሀገርን ክብር ሉዓላዊነት ይጠብቃል። ካህናት እነዚህን ነፍሳቸውን ጠብቅልኝ፣ ለሀገር ለሚወርቁት ወታደሮች ደግሞ ነፍሳቸውን ጠብቅልኝ ብላ የምትጸልይ ቤተክርስቲያን ናት። ዳሩን እሳት መሀልን ወይን አድርገህ ጠብቅልኝ የምትል ቤተክርስቲያን ናት። ወታደሮች ደግሞ ከተለያየ አደጋ ቤተክርስቲያንንም ሆነ ህዝቦቿ እንዳይነኩ የሚጠብቅ ሉዓላዊ ሀገር እንድትኖር የሚያደርግ ወታደር ነው። ይህ ማንም የሚያውቀው ጉዳይ ነው። ዛሬ በተነሳው ነገር ሀገር ውስጥ የተለያየ ችግር ተነስተው እንደዚህ ሆነ እንደዚህ እርስ በርሳችን ተባላላን እንጂ ትክክለኛ ሀገር ኢትዮጵያ ናት። እንደ ኢትዮጵያ ካህናትና እንደ ኢትዮጵያ ወታደር መስዋዕትም ይሆን የለም በእውነቱና ይህንን መረጃ ሼር አድርጉ፣ ለሚደርሰው ሁሉ አድርሱ። ሰላም ለሁላችን ነው። ሰላም ይምጣ። ነገር ግን ደግሞ ጥር ሲመጣ የኦርቶዶክስ ተዋሕዶ ቤተክርስቲያንን እንውጋ የምትሉ ሰዎች እባካችሁን መንግስት የሚነገር አስተግስልን። በቃ እንደነዚህ አይነት ሰዎችን አሁን የተጀመረው የፌዴራል ፖሊስ የጀመረውን እስር ይቀጥል። እኛ ላመን ነው፣ እኛ ለተከተል ነው፣ እኛ ይሆነናል፣ እኛ ያጥፋን፣ እኛ ያኖረን ብለን ለተከተል ነው እምነት እናንተ ምን አገባችሁ ነው? ጣዖት እንደዚህ ተሸክማችሁ የእኛን እምነት የምታንቋሽሹ እናንተ ምን ስለሆናችሁ ነው? ባለማተብ ይሆን ካሁን ይህን መረጃ ሼር አድርግ። በቃ እናንተ ዘፈንና ጭፈራ ሲሆነው ሼር የምታደርግ ለሃይማኖት የመቆም ሰው የለህም። አሁን በሙሉ ይህንን መረጃ ሼር አድርግ።
ይህንን ቪዲዮ እስኪ አይተን እንመለስ። እጅግ ያሳዝናል፣ እጅግ ልብ ይሰብራል። እንደ አይነቱ ተቃወሙ ሁላችሁ ግድ ነው። እግዚአብሔር ይገስጽ፣ እግዚአብሔር ልቡና ይስጥ እያላችሁ ሁላችሁ ተቃወሙ። ሁላችሁ ተዋህዶ ከሆንክ ቪዲዮ እንዳታሳልፉ። ለመቶ ሰው ሼርና ኮፒሊንግ እያደረጋችሁ ሪፖርት ያደርጉበታል። ይኸው ጥምቀት ደረሰ ጀመሩ። በታቦተ ሙሴ በጽላቱ ላይ እየቀለዱ ነው። እነ ትዝታው ትናንት ሚዲያ ላይ ወጥተው በታቦት እያፌዙ እያሳዩ ነው። ዛሬ ደግሞ ተከታዮቹ እያደረጉ ነው። በጣም የሚያሳዝን የተረገመ ትውልድ፣ አንገት የሚያስደፋ ትውልድ የደረሰ ኢትዮጵያ ሀገራችን የአንዱን ሃይማኖት አንዱ አክብሮ የአንዱን ሃይማኖት አንዱ አክብሮ ተቸችሎ በፍቅር የሚኖሩባት ሀገር ነበረች። ዛሬ ግን ይበቃል፣ ይገባል። ሃይማኖት ማለት የሁላችን የግላችን የሆነ ነገር ነው። እግዚአብሔርን እጅግ ልብ ይሰብራል። እባካችሁ የህግ አካላት ይህን ሰው ታግዝ በአስቸኳይ እርምጃ በእግዚአብሔር ስም መልእክት በቅዱስ ቤተክርስቲያን በተዋህዶ ሃይማኖት ስም መልእክት ቪዲዮ ሼር አድርጉት ለብዙ ሰው ይዳል። ሰውማ እንደዚህ አይነት ነገር ሼር አድርግ ስትለው አይወድ። ባለማተብ ከሆንክ ሃይማኖትህን ልታስጠብቅ ይገባል። አሁን የደረስንበት ጊዜ እጅግ ከባድ ነው። በሃይማኖታችን የመጣ የፈለገ ይምጣ ማተብ አንጠልጥለህ እንደነዚህ አይነት ነገሮችን ሲሰሩ የምታዩችን ሰዎች አንጠልጥለህ ልትይዝ ይገባል። የህግ አካላትም ሊጠየቅ ይገባል። የህግ አካላት ሀገር ሰላም ይሁን የሚባለው በዚህ ነው። ሀገር ሰላም እንዲሆን ይሄ ነገር መሰራት አለበት፣ ግዴታ ነው። በቃ ሀገር ሰላም ይሁን ከተባለ እንደነዚህ አይነት እልቅ ቀሽቃሽ የተለያዩ ችግሮች ፈጣሪ አመጽ ቀስቃሽ ነገሮች የሚሰሩ ሰዎችን መንግስት ሊያስታግስ ይገባል። ይሄ ከተነሳ ሀገር ተበጠበጠ። በቃ ሃይማኖት ሲነካ ሁሉም ይነሳል፣ ይበጠበጣል። ስለዚህ እነዚህን ሰዎች ተውበሉ። አሁንም ኦርቶዶክሳውያን ሼር አድርጉ። ከዚህ ጋር ተያይዞ ከሰሞኑ ደግሞ በቤተ ክርስቲያን ጉዳይ እንደምታውቁት ስርቆት፣ ዝርፊያ፣ ማጭበርበር በስቷል። ይሄ ጉዳይ ታዲያ ምንድነው? እነ ሎዛ ኢቨንቶች እና በውስጡ ያሉ ቲሞች የተለያዩ ስርቆት ተሰማተዋል ተብለው ተዘጋጅተው ነበረ። ልደት የሚል የቲክታክ አካውንት ያለው ወንድማችን ሃይማኖት እስከ መቀየር ድረስ ደርሳለሁ ብሏል። ማዕተቡን እንደዚህ አድርጎ አውጥቶ እኔ አልደረስኩም ግን እናንተ ፍረዱኝ ሲል መልእክት አስተላልፏል። ላሰማችሁ። በኮሚሽን ተቀብዬ ከሆነ እኔ ከቤተ ክርስቲያኒቷ ላይ ገንዘብ ማለት ነው በማህተሜ አድርጌው የማላውቀው ነገር በጭራሽ ማለት እኔ አይደለሁም ሎዛ ኢቨንትም አድርጎት የማያውቀው ነገር። የትኛውም ቲክቶከር ከቤተ ክርስቲያኒቷ ላይ ከተሰበሰበው ላይ በፐርሰንት ወስደን ይሄር ነው ገንዘብ የለም። ነገር ግን እነሱ ራሳቸው ወደው ፈቅደው በልቦናቸው አምኖበት የሚያደርጉልን ነገር አለ። ልክ ለመምህራን እንደሚያደርጉት ለዘማሪያ እንደሚያደርጉት። ለምሳሌ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማስታወቂያ ስታሰራ ኢቢኤስ ጋር ሊሆን ይችላል፣ ወይም ደግሞ ጋዜጣዊ መግለጫ ለመስጠት ስትፈልግ የሚዲያ አካላቶችን ሰበስባለች። ተስማምታ ነው፣ በፐርሰንት አይደለም የምትከፍላቸው። ተስማምታ ለሚሰጡት የሚዲያ ሽፋን ትከፍላለች አይደል? እሷም ደግሞ ማስታወቂያ ላሰራ ብትል ይከፍሏታል ቤተክርስቲያናት። ልክ እንደዛ አብያተ ክርስቲያናት ያመኑበትን ክፍያ በሎዛ ኢቨንትስ በኩል ለሚመጡት የሚዲያ አካላቶች የሚከፈል ክፍያ አለ። ያ ስርቆት አይደለም፣ የሥራ ክፍያ ነው። እንደ አንድ የሚዲያ አካል ማለት ነው እንጂ ከሚሰበሰበው ገንዘብ ላይ ይሄናል ፐርሰንት ታመጣላችሁ፣ የኛ ድርሻ ይሄ ነው፣ የእናንተ ድርሻ ይሄ ነው የሚል አግሪመንት ኖሮ አያውቅም፣ ሊኖርም አይችልም። እና እንደዛ አይነት ኦፊሻል የሆነ ሰነድ ያላችሁ ሰዎች በህግ ልጠይቁን፣ ፊት ለፊቱ አውጥታችሁ ልታዋርዱን ትችላላችሁ። መቼም ሎዛ ኢቨንትም በየትኛውም መንገድ ላይ ከየትኛውም ገዳማት ላይ በፐርሰንት የተቀበለው ክፍያ እና ለኛም የከፈለው ክፍያ የለም። ተባብረንም አናውቅም። እንደዚህ አይነት ነገር ከምንጸየፈውም ነገር ቢኖር አንዱ እሱ ነው። አብያተ ክርስቲያናት እንኳን እንደዚህ አይነት አስተሳሰብ ኖሯቸው ገዳማት የሆኑ ደብራት እንደዚህ አይነት አስተሳሰብ ኖሯቸው እንኳን ወደኛ ሲመጣ ሎዛ ኢቨንት ጋር ሲመጣ መልሱ የሚሆነው ምንድነው? ከቤተ ክርስቲያን ላይ ከሚገኘው ገቢ ይሄን አልካፈላለሁ የሚል ስምምነት የለም። እንደዛ አስባችሁ ከመጣችሁ ተመልሳችሁ ሂዱ ተብሎ ነው የሚሸኙት፣ በዛ ማይንድ እንኳን ሲመጡ። ስለዚህ ይሄን ያህል ነው። ከሰሞኑ ሲጫጫህ የነበረው የቤተ ክርስቲያን ስርቆትና የፐርሰንት ጉዳይ ብፁዕ አቡነ አብርሃም ምላሽ ሰጥተዋል። በሚገርም ሁኔታ ማንም ሰው አርቲስትም ይሁን ጠቅላይ ሚኒስትሩም ይሁን በቤተ ክርስቲያን ጉዳይ
መደራደር የለም። በፐርሰንት የሚባል ጉዳይ የለም። ነገር ግን ሰው በሰራበት ይክፈል፣ ግዴታ ነው። ቤተክርስቲያን መክፈል አለባት። ማንም እኮ የኔን የቤት ኪራይ የሚከፍል የለም፣ የኔን ኑሮ የሚሸፍን የለም፣ ከአንድ እንጀራ ላይ ወጥ ልጨምርልህ የሚል የለም። ግዴታ ነው። የሰው ልጅ ካልበላ ሊሰራ አይችልም። እነዚህ ልጆች ደግሞ በተጠየቃቸው በመጣላቸው መረጃ ልክ ገንዘብ እንዲያሰባሰቡላቸው ተጠይቀዋል። አው ገንዘብ የተሰበሰበው ገንዘብ ደግሞ በፐርሰንት መጠየቅ የለባቸውም። ነገር ግን የላፋቸውን ሲደርቁ እያደሩ በባሏቸው ሂዱ ሊባሉ አይችሉም። ምክንያቱም ኑሮ ነው እየኖር ነው ያለን አይደለ? ማንም ለነፍሱ እየሰራ አይደለም። ሁላችንም ብንሰጥም ብንቀበልም ነገር ግን የሰራበትን አሃዱ ብሎ የሚቀድስ ቄስ እንኳን ሳይቀር ገንዘብ ይቀበላል። ግዴታ ነው። ጳጳስ ገንዘብ እየበላ አይደል እንዴ? ይሄ እኮ የታወቀ ጉዳይ ነው። እነዚህ ልጆችም የሰሩበትን መጠየቅ መብታቸው ነው እንጂ ማጭበርበር፣ መዝረፍ፣ ፐርሰንት መጠየቅ አይደለም። ነገር ግን በሰሩ ስራ 5 ሚሊዮንም 20 ሚሊዮንም 50 ሚሊዮን የሚሰበሰብ ፐርሰንት የሚል ጉዳይ ካለ ግን በቤተ ክርስቲያን ላይ ባይኗ ላይ እንደመጣችሁ ወቁት። ኢቨንት የምትባሉ ሰዎች፣ ቲክቶከሮች፣ የተለያዩ ዩቲዩበሮች እንደዚህ አይነት ስራ የምትሰሩ ከሆነ በቤተ ክርስቲያን በብሌኗ እንደመጣችሁ ልትረዱ ይገባል። የሰው ልጅ ገንዘብ የሚሰጠው ቤተ ክርስቲያን ነገ የተሻሽላ አዲስ ነገር ያለው ብሎ እንጂ ደልቶት አይደለም። ስለዚህ ይህንን ነገር ልታስቡበትና ልትረዱት ይገባል። ሌላው ጉዳይ በአርሲ ጉዳይና ስለ ፓስተር በጋሻው 2 ነገሮች ይቀሩናል። እነሱን ላስመልክታችሁና እንጨርሳለን። ሰላም ቲክቶክ፣ እኔ ሙስሊም ነኝ። አርሲ ኦርቶዶክስ ላይ እየተደረገ ያለውን ነገር እቃወማለሁ፣ አወግዛለሁ። አርሲ እየተገደሉ ላሉት ኦርቶዶክሳውያን እኔም እቃወማለሁ። ይህ 2 መልእክት አሉ። አንደኛ ኦርቶዶክሳውያን እየተገደሉ ነው። ሁለተኛ ሙስሊም ከዛ ጋር መኖር የሚችለው ኦርቶዶክስ ሲኖር ነው። እንዴት? ሰላም አይመጣማ። ሰላም ከሌለ ደግሞ መኖር የለም። ይህንን ልታውቁት ይገባል። በጋሻው ደግሞ ቤተክርስቲያን ውስጥ የሰዎች መቅበሪያና የሰዎች መሰዊያ አለ ሲል ይናገራል። እሱ ላሰማችሁ። ይሄ እኔ ዛሬ የሰማሁት ታሪክ ነው። ቤተክርስቲያን ውስጥ መጽደቂያ፣ ቤተክርስቲያን ውስጥ የዘላለም ሕይወት ማግኛ እንጂ ሰው የሚገደልበት ሰው የሚረሸንበት ቦታ አለ ብዬ አላስብም። ይህንን ላሰማችሁ። ይህን መልእክት የማስተላልፈው ቅዱስ ሲኖዶስ ነው። እዛው ውስጥ መግደያ ያላቸው ይቅርታ አልተጠየቀበት እውነት ብቻ ነው የሚያሸንፈው። እስላሞች ላይ የሆነ አይነት ዘመቻ እንዲከፈት ዛሬ እንደዚህ አድርጉልኝ። መጀመሪያ ቪዲዮን ላይክ አድርጉትኝና የመደመር ምልክት መኖር አለመኖሩን እሱን አረጋግጡ። ካለ አጥፉትኝ። ኮሜንት ሴክሽን ላይ ወንድማችንና በቃ ብላችሁ ጻፉለትኝና ቪዲዮን ፋቨራይት ኮፒ ሊንክ እያደረጋችሁ እንዲደርሱ አድርጉልኝ። ወንድማችን እንግዲህ በጋሻው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተባረረ በኋላ በራሱ የሃይማኖት ጸጽ ማለት ነው ከቤተክርስቲያን ከተለየ በኋላ እጅግ በጣም ብዙ ነገሮቹ አላስችል ብሎታል። ሁልጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሱ ናት። ባገኘው አጋጣሚ ሁሉ የሚሰብከው እዛ ቤት እንኳን ሆኖ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያው ሐሜት ቢሆንም ማለት ነውና እንደዚህ የሚያደርገው ሳስበው ደግሞ ናፍቆት ሳይሆን አይቀርምና ወንድማችን ደፈር በልና ያጠፋውን ጥፋት የሰራውን ስተት ሁሉ ቤተክርስቲያን የይቅርታ እጆቿን ዘርግታ ዛሬም ትቀበላለችና እስቲና በቃ ድፈርና አንድ ፍቅር የለበትም። ከእውቀት ነፃ የሆነ ሰው የኦርቶዶክስ ተዋሕዶ ቤተክርስቲያንን ሊያውቅ አይችልም። ምክንያቱም ሁሌም እሜት እሱ ንጹህ ነኝ እያለ ሁሌም ስለ ኦርቶዶክስ እሜት ምን አስፈልገው? የራሱን ከሄደ እኮ የራሱን ማመን ነው፣ በቃ የራሱን ማስተማር ነው። እከሊት እንደዚህ ያድርጋ እከሊት እንደዚህ ያድርጋ እያለ አሜት በእግዚአብሔር ዘንድ ይፈቀዳል? እንዴት? የሰው ስጋ እየቆረጡ የኦርቶዶክስ የስንት ሚሊዮን ህዝብ ስጋ እየቆረጡ እንደዚህ አይነት ተብሎ እምነት የለም። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታስተምር የነ እከሌ እምነት እንደዚህ ነው ብላ ተናግራ አታውቅም። የኢየሱስ ክርስቶስ አስተምሮ እንደዚህ ነው፣ ሐዋርያት እንደዚህ ናቸው፣ ጻድቃን እንደዚህ ናቸው፣ ስለ መላእክት ስለ ቅዱሳን ታወራለች እንጂ ስለ አንድ ብሽቅ ሰው እንደዚህ ልታወራ አትችልም። ምክንያቱም ትክክለኛ እምነት ማን እንደሆነ ስለሚታወቅ ኦርቶዶክስ ተዋሕዶ ቤተክርስቲያን ኑ ወደኛ ብላ አትሰብክም። መጥቶ ያየ ይመስክር ብላ ነው የምትናገረው። ስለዚህ ኦርቶዶክስን በዚህ ልክ ማጥላላት አያስፈልግም፣ ወንጀል ነው። የነበርክበትን ታውቀዋለህ። የቅድስት ሥላሴ ዩኒቨርሲቲ ውስጥ ተባረህ ተጭረህ እንደወጣ ትታወቃለህ። በምንፍቅና ስራህ ትታወቃለህ። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽሕት፣ ቅድስት፣ ዳህራዊትና ቀዳማዊት እንደሆነች ሁላችሁም ታውቃላችሁ፣ እናውቃለን። መሰረታት ክርስቶስ ነው።
የዛሬው መረጃችን እነዚህን ይመስላሉ። በሌላ መረጃም እስከምንገናኝ ድረስ መልካም ጊዜን ተመኘን። ለምንድነው ግን ሼር ማታደርጉ? ለምንድነው ላይክ ማታደርጉ? ቆይ ኧረ ባካችሁ ላይክ አድርጉ፣ ኧረ ሼር አድርጉ ባካችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን መረጃዎች ሼር እየሆኑ አይደለም፣ እየታየልን አይደለም። ሼር አድርጉም። ሰላም ሁኑ።